በዘመኑ ያልተሳካለት ሰው ይላል። እስቲ ከኔ ጋር ትላላችሁ በዘመኑ በሉ ያልተሳካለት ሰው በዘመኗ ያልተሳካላት ሴት በዘመኑ ያልተሳካለት ወንድ መንፈስ ቅዱስ ስኬት ነው ለህይወታችን ያደርግልን። በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ ኑሮ ያልተሳካላችሁ ትዳር ያልሰመረላችሁ ንግዱን እየጀመራችሁ መታውቆሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲላችኋለሁ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርጋል። ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል። ምንም የተለወጠ የለም። ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። ከኃጢአት የሚያጥቡን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑ ሰዎች የሉም። ልብ አድርጋችሁ ስሙኝ። አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው። ከተዳደፍንበት እንድንጠራ ነው። የሚያጥበን ጌታ አለስ መቆሸሻችን ከገባንና ካመንለት። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል። እናቱ ስለምታጥበው እኛ መቆሸሻችን ሲገባል ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ አቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን። ምን ነው? መንጻቱ ላይ ፈራን። ምን ነው? ንስሐ መግባቱ ላይ ፈራን። ምን ነው? ከምስጢራት ተሳትፎ መድረስ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱን ሳልፈራንም የሌሊቱን እንቅልፍ አሸንፎ ማይሌት መቆሙን ሳልፈራንም ይው እና ተለያየን። ወንዝ ላይ ሰው ሁሉ እየወረደ ይታጠባል። ሰማችሁኝ አይደል? ወንዙ ራሱን የቻለ ታሪክ አለው። ተለያየን የተባለበት ምንድነው እየጠየቁ አይ ከዚህ በኋላ ከኃጢአት ጋር ቻው ቻው እየተባባልን ነው። እስከዛሬ የሰራነውን በውሃ ታጥበን ምን እያልን ነው? ይሄማ እግዚአብሔርን ማታለል ነው የሚሆነው። ንስሐ ሳይገባ ንገሩኝ እንጂ ወደ ካህን ሳንቀርብ ቀኖና ሳንወስድ አያችሁ ሳንጾም ሳንጸልይ ይሄ ውሸት ነው። ይሄ አይሆንም። የሰማችሁኝ ነው አይደል? ከዛ በኋላስ መስቀሉ ላይ ይወጣል ግሸን ማርያም። እኔ እንጃ እኔ በዘመናችን እንደዛ አይነት በሬ ሲታረድም አይቻላልም። መስቀሉ ላይ የፈሰሰው የክርስቶስ ደም ነው። መስቀሉ ላይ ወተን እንኳን የምንበላው የበሬ ስጋ ነው። መስቀሉ ላይ ልብ አድርጉ። መስቀሉ ላይ የፈሰሰው የኢየሱስ ክርስቶስ ደም ነው። ከኃጢአት ሁሉ የሚያነጻው ወደሙ ለኢየሱስ ክርስቶስ ያነጻህንም ኩሉ ኃጣዊን የተባለው እዛም ሄደን የበሬን የፍየል የበግ ደም አፍስሰን ስጋ በልተን ወይን ጠጥተን ጠላ ጨልጠን እንመለሳለን። ይሄ ነው ከኃጢአት መለየት። በስልጣናችሁ በጎ ካላደረጋችሁ ስልጣናችሁን አማኑኤል ይቀማዋል። ወቁ። ጥቂት ስልጣን ያላችሁ ትንሽ ስልጣን ይዛችሁ በስልጣናችሁ ዘመድ የምትመርጡ ካላችሁ፣ መንደር ውስጥ የገባችሁ ባለስልጣን ካላችሁ፣ ጎሰኛ የሆናችሁ ባለስልጣን ካላችሁ የሚሽርም የሚሾመውም እግዚአብሔር ነው። ሲሾም ብቻ አይደለም እግዚአብሔር፣ ሲያከብር ብቻ አይደለም እግዚአብሔር፣ ሲያዋርድም አይተናል። ሲሰጥ ብቻ አይደለም ሲነጥቅም አይተነዋል። ሲያከብር ብቻ አይደለም ሲያዋርድም አማኑኤልን አይተናል። ወገኖቼ የፈርዖን ስልጣን በእግዚአብሔር ተቀማ። በዘመኑ ያልተሳካለት መሪ መጨረሻው በሞት ተደመደመ። አሁን በዘመኑ ያልተሳካለት መሪ ያልኳችሁ፣ ባለትዳር ያልኳችሁ፣ አገልጋይ ያልኳችሁ ብዙ ነገር ጠቀስኩላችሁ። በዘመኑ የተሳካለት ሰው ለመሆንስ ምን እናደርግ? ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ
የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳሰሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን እንዲገባን አድርጎ ምሕረትና ይቅርታ በሚታደልበት ባውደ ምሕረቱ የሰበሰበን በአደባባይ የነበረው ታሪካችን በጓዳ ይከተተልን ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ጠብቆቱ ስለ ቸርነቱ ኃጢአት በደላችንን በምሕረቱ ሸፍኖ ከድኖ በፊቱም ስላቆመን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እጅግ የተወደዱ መምህራችን ልሳነ ጳውሎስ መምህር ምስክር የዚህ ታላቅ ካቴድራል ዋና ስብከተ ወንጌል ኃላፊ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶቼ መምህራን በየማዕረጋችሁ የዛሬው የዕለቱ ተጋባዥ ዘማሪት እህታችን በጸሎት ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን የታገሰን የቻለን የተሸከመን አምላካችንና አባታችን የሆነው ኢየሱስ ክርስቶስ ስሙ በድጋሚ የተመሰገነ ይሁን። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንማካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ጌታን ያየንባት ዓይናችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህ ዓለም ውድስት የሆነች ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የጭንቅ ደራሽ የክፉ ቀናችን ባለቀስን ጊዜ እንባችን የጠረገችልን በቸገረን ጊዜ የደገፈችን በሐዘን ጊዜ አጽናናችን በክፉ ቀን የደረሰችልን ማምላክ ቤዛዊተ ዓለም መመኪያችን የኢየሱስ እናት ሰብሳቢያችን አጉራሻችን ሁሉ ነገራችን ነች። የቤታችን ድምቀት ናት። የኑሯችን አጣፋጭ ቅመም ናት። ለእናታችን ለቅድስት ኪዳነ ምሕረት ክብር ይሁንላት። የምትወዷት እስቲ አመስግኗት። ክርስቶስን በሞቱ በኩል የመሰለው የታላቁ ሰማዕት የቅዱስ ጊዮርጊስ ረድኤትና በረከት በሁላችን ላይ ይደርብን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ ሰዓት እግዚአብሔር መንፈስ ቅዱስ ከስብራታችን ይጠግነናል። እግዚአብሔር መንፈስ ቅዱስ ከሐዘናችን ያጽናናናል። እግዚአብሔር መንፈስ ቅዱስ ሁላችንንም ይመክረናል፣ ያስተምረናል፣ ይጠግነናል። መንፈስ ቅዱስ ሁላችንንም ይናገረን። የምንነጋገርበት የትምህርታችን ርዕስ የምናደርገው
በትንቢተ ኤርምያስ ምዕራፍ 22 ቁጥር 30 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ በዘመኑ ያልተሳካለት ሰው ይላል። እስቲ ከኔ ጋር ትላላችሁ፣ በዘመኑ በሉ ያልተሳካለት ሰው፣ በዘመኗ ያልተሳካላት ሴት፣ በዘመኑ ያልተሳካለት ወንድ። መንፈስ ቅዱስ ስኬት ነው ለሕይወታችን ያደርግልን። ይህንን ቃል የተናገረው ነቢየ እግዚአብሔር ታላቁ ኤርምያስ የተናገረው ቃል ነው። ኤርምያስ ማለት የቃሉ ትርጉም ወይም ደግሞ የቃሉ ፍቺ እግዚአብሔር ከፍ ያደርጋል ማለት ነው። እግዚአብሔር በዝቅታው ስላላችሁ ከፍታን ያምጣላችሁ። እግዚአብሔር ለተዋረዳችሁት እግዚአብሔር ክብርን ያደርግላችሁ። ለጊዜው አንጀት የሰበራችሁ ካላችሁ በጊዜው ቀና እስኪያረጋችሁ ልመናችሁን በእግዚአብሔር ፊት ጣሉ። ኤርምያስ የቃሉ ትርጉም እግዚአብሔር አለ ከፍ ከፍ ያደርጋል። እስቲ እግዚአብሔር በሉ ከፍ ከፍ ያደርገናል። እግዚአብሔር ከፍታን ያደርግላችሁ። እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይጠርጋል። በሕይወታችሁ ልቅሶ ቢሆን፣ በትዳራችሁ ልቅሶ ቢበዛ፣ ሰንሰለታማ የሆነ ችግር በሕይወታችሁ ቢፈራረቅ፣ እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ የምታውቆሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርግሃል። እግዚአብሔር ይምጣና ከፍ ከፍ ያደርገን። ለቅሶ የበዛበትን ትዳር፣ ማጉረምረም የበዛበትን ትዳር፣ ተስፋ የቆረጥንበትን ሕይወት እግዚአብሔር ይምጣና ይቀይርልን። አሜን በሉ። ማን ይቀይረው? ይገርማል። በዘመኑ ያልተሳካለት ሰው አለ ኤርምያስ። በሕይወት ዘመን ያልተሳካለት ሰው አለ። በትዳር ዘመኑ ያልተሳካለት ባለ ትዳር አለ። የእግዚአብሔር ልጆች፣ በትዳር ዘመኑ ያልተሳካለት ባለ ትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ? ብዙ አይነት ስኬቶች አሉ በሕይወት። አሁን እዚህ ውስጥ ያልተሳካልን ነገር ምንድነው ብንል፣ ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካለ፣ ንግድ ጀምሮ ያልተሰመረለታል፣ ተምሮ ስራ ያጣል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል። ምንም የተለወጠ የለም። ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። ከኃጢአት የሚያጥቡን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑ ሰዎች የሉም። ልብ አድርጋችሁ ስሙኝ። አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው። ከተዳደፍንበት እንድንጠራ ነው። የሚያጥበን ጌታ አለስ መቆሸሻችን ከገባንና ካመንለት፣ መውደቃችን ከገባን እጃችንን እንስተውና እሱ ደግሞ እጁ ይዞ ስቦ የሚያነሳን ጌታ እንዳለ እንነግራችኋለን። ብዙ በሕይወታችሁ ያልተፈቱ ቋጠሮች አሉ። አዎ፣ ከቋጠሮ በፊት መፈታት ያለብህ አንተ ራስህ ነህ። ጤናማ ያልሆነ ትዳር ውስጥ ያለ፣ ጤናማ ያልሆነ ንግድ ውስጥ ያላችሁ፣ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ፣ መጀመሪያ ትዳራችሁ ይፈወስ፣ መጀመሪያ ንግዳችሁ ይፈወስ፣ መጀመሪያ እናንተ ጤናማዎች ሁኑ። ለዚህ ነው ብዙ አይነት በሕይወታችን ስኬት የሚለው ነገር የተለየን። በዘመኑ ያልተሳካለት ሰው። በሕይወቱ ጣውረድ ያላችሁ፣ ለጊዜ ተቸግራችሁ የተጎሳቆላችሁ፣ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም፣ ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ፣ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ፣ ሰው የምትጠይቁበትን ቋንቋ ያጣችሁ፣ ብድር ተበድራችሁ መንደሩን ዞራችሁ ምትገቡ፣ አመሻሽ ላይ ወደ ቤት ምትገቡ፣ ሌሊት ከቤት ምትወጡ አላችሁ። በሰቆቃ የምትኖሩ አላችሁ። የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች
ትላላችሁ? ስኬት ማን ነው? ስኬት ምንድነው? ኤርምያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተ ዘመድ ተሰብስቦ የእናንተን ጥያቄ መፍታት ላይችል ይችላል። ገንዘብ የማይመልሰውን ጥያቄህን ግን አማኑኤል ይመልሰዋል። አይዞ ወንድሜ፣ ስልጣን የማይፈታውን ጥያቄ መድኃኔዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም፣ ለባለስልጣን አይደለም፣ ለመድኃኔዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። ነገራችንን ለእግዚአብሔር አሳልፈን አልሰጠነውም። ዛሬም ጭንቀት አለ፣ ዛሬም ምጥ አለ፣ ዛሬም ያልተከነ ቋጠሯችን መተናል። ዛሬም ለቅሶ ነው፣ ነገም ለቅሶ ነው። ይሄው በለቅሶ ከቀጠልን ብዙ ዓመታት አሳልፈናል። ያልተስተካከሉ የህይወት ምዕራፎች አሉ። ምንድነው? ወጣቶች ይሄንን በዘመኑ ያልተሳካለት ሰው ብያለሁ። በጣም ብዙ ወጣቶች ስላላችሁ በወጣትነት ዘመን ስኬትን የሚያደበዘዙ ነገሮች አሉ። እነዚህን ነግሬያችሁ ትምህርቴን እቋጫለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው፣ ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙኝ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። ስለዚህ ወጣት ስትሆን ሁለት ነገር ይፈትናል። በሁለት ነገሮች ትወድቃላችሁ። የመጀመሪያው ዝሙት ነው፣ ሁለተኛው ገንዘብ ነው። ዝሙት ያልጣለውን ገንዘብ ይጥለዋል፣ ገንዘብ የጣለውን ደግሞ ዝሙት ይጥለዋል። እንዲህ ካለ ኃጢአት መድኃኔዓለም ሁላችንም ይጠብቀን። አንደኛ ብለን የምናየው በዘመኑ በስቲ ከኔ ጋራ ይሄን አብረን እንድትሉ እለምናችኋለሁ። በወጣትነት ዘመኑ በሉ ያልተሳካለት ወጣት ምን አይነት ሰው ነው? በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ ጥቂት እየከፈን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱ ተነግራችኋለሁ። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው። ሰማችሁኝ? የወጣትነት ዘመንን የሚያጨልም ስኬት የሚለውን ነገር የሚነጥቀን አንደኛው ማን ነው? ንገሩኛ። ዋነኛው ዝሙት ነው። ቅዱስ መጽሐፍ እንደሚነካ ዝሙት ካለበት ሽሹ ተብለናል። በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልንም፣ ሸሽቶ ማምለጡን እንችላለን። ትችላላችሁ? አያችሁ፣ ሸሽቶ ማምለጥ ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረን ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለናንተ ዝሙት ስኬትን፣ ዝሙት ህይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምራችሁ ስታነቡ አንድ ታሪክ እናገኛለን። ይህንን ታሪክ ምናልባት በተለያዩ መምህራን አባቶች ተምራችኋል። አጠር አድርጌ እነግራችኋለሁ። እንዲህ ይላል መጽሐፈ ሳሙኤል ካልዕ ምዕራፍ 13 ቁጥር 1 ላይ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊት ልጅ አምኖንን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በቀን በቀን ትከሳለህ አለው። ከሰውነት ተራ ወጥተሃል፣ ጠቁረሃል፣ አንዳች ሐሳብ ገብቶሃል፣ ምንድነው ንገረኝ ብሎ የታመመውን ሊጠይቅ ይህንን ጥያቄ አቀረበለት።
እህቴ ትዕማር እንድትመጣ እንዲህ አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወድጃታለሁ አለው። አያችሁ፣ ዝሙት ዘመድ አይመርጥም። የእናቴ ልጅ ዘመድ እኮ ነው፣ እህቱ እኮ ናት። ወድጃታለሁ አለ። ከዛስ ኢዮናዳብ ብልህ ሰው ነው፣ ሐሳብ ሰጪ ነው። ምክር መምከር ጀመረ። ምን ብሎ? ታምም ያለው ብለ በአልጋ ላይ ተኛ አለው። ምን ብለ ንገሩኛ? ግን እኮ ምክር ብሎ መከረው እንጂ እኮ እውነት ነው የመከረው። ከዚህ በላይ በሽታ አለ እንዴ? ንገሩኛ? ከዚህ በላይ ህመም አለ? ከዚህ በላይ ደዌ አለ እንዴ? አያችሁ። እና ታምም ያለው ብለ ተኛ። አባት ሊያይ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም የምበላውን እንጀራ እንድትሰጠኝ መብሉን እኔ ያየው እንድታዘጋጅልኝ ከሷ እጅ እንድበላ እሷን ወደ እኔ ላክልኝ ብለ ለምነው። የዛን ጊዜ የወደድካት ሴት ወደ እልፍኝ ትገባለች፣ የወደድከውን አድርግ ብሎ መከረው ይላል። ልብ አድርጋችሁ ስሙ። ዳዊትም መብልን ታዘጋጁለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞች ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየም እንጎቻን ጋገረችለት። ምጣዱንም ወስዳ በፊቱ ገለበጠች። እሱ ግን ይበላ ዘንድ እምቢ አለ። ምክንያቱም ፍላጎቱ ዝሙት ነው እንጂ ምንድነው? እሷን ከክብር ማሳነስ ነው እንጂ እንጀራ መብላት አይደለም። አያችሁ፣ እምቢ አለ። ደክማነ የሰራችለት እውነት ወንድሜ ታሟል፣ ከኔ እጅ ቢበላ ይድናል። ይሄንን ነው የሰማችው። እሷ አንዳች ነገር ሊያደርግባት ፈልጎ ለዝሙት እንደከጀላት ሊያስነውራት እንደፈለገ ከክብር ሊያሳነሳት እንደመጣ ግን አታውቅም። ይሄንን አደረገ። ከዛስ ሰውን ሁሉ ከቤት ውስጥ አስወጡልኝ አለ። አያችሁ፣ ሰው ሁሉ ከቤት ሲወጣ ይሄንን ሁሉ ነገር አልጠረጠረችም። ሰው ሁሉ ከርሱ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢ አለ። ወደ መተኛው አያችሁ፣ ወደ ማረፊያው ክፍል አስገቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አስገባችው። መብሉን ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከእኔም ጋር ተኚ አላት ይላል። አማኑኤል ይጠብቀን። በእውነት ከኔ ጋር ነይ አላት። እንተኛም አላት። ምን ብላ መለሰች? ወንድሜ ሆይ አይሆንም አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁን ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር መቅደስ ሰውነታችን የሚያቆሸሽ ነገር ሁሉ አይሆንም በሉ። አያችሁ፣ ለቅድስና ነው እሺ በሉ የተባልነው። አይሆንም አለችው። ቃሏን ግን አልሰማም። ከእርሷም ይልቅ ብርቱ ነበርና በግድ ይዞ አስነወራት ይላል። በግድ ይዞ ምን አላት? አስነወራት። የሚፈልገው ኃጢአት ከሷ ጋር ማመንዘር፣ በዝሙት መውደቅ ነበረ ፍላጎቱ። የሚፈልገው ተሳካለት፣ አመነዘረ። ከዛ በኋላ ከወደዳት መውደድ ይልቅ አብዝቶ ጠላት ይላል። አያችሁ መጨረሻዋን። ዓለም እንደዚህ ነው። አላምጣ ምትተፋኔ እናቴ ልጅ። ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳት አያችሁ፣ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም። ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ አቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን። ምን ነው? መንጻቱ ላይ ፈራን። ምን ነው? ንስሐ መግባቱ ላይ ፈራን። ምን ነው? ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱን ሳልፈራንም፣ የሌሊቱን እንቅልፍ አሸንፎ ማይሌት መቆሙን ሳልፈራንም። ይኸው አያችሁ፣ ዝሙት ህይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ህይወቱን የነጠቀው ልክ እንደዚህ ሰው እንደ አቤሴሎም ልጅ ዝሙት ህይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የህይወት መሰናክል ዝሙት ነው። ለህይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ፣ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ፣ ንጹህ መስዋዕት እንዳናሳርግ፣ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ፣
እና እግዚአብሔር መንፈስ ቅዱስ ሰውነታችን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በዝሙት በምንዝር የኖረች ሴት ዝሙት መተዳደሪያ የሆነላት ወደ እርሷ እየገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደሌ ነጻለሁ ብላላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ጋር እንዳደረሷት ለዚህ ታሪክ እንግዳ አይደላችሁ። ወንጀለኛ ተብላ ለብቻዋ ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብር የሚበቃል? የለም እኮ። እንደው አሁን ለመቅደሱ እንመጥናለን ራሳችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም? የደከምንበት ነገር የለም አለ። ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ ብቅል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ይገርማል እኮ። እና ሁለተኛው ገንዘብ ነው ብያቸዋለሁ። ምንድነው አልኳችሁ? ገንዘብ የወጣትነት ጊዜን በነገራችን ላይ በወጣትነት ሰርታችሁ ገንዘብ መያዝ አይደለም እያልኳችሁ ያላችሁ፣ በገንዘባቸው የጠፉትን ወጣቶች ነው እያወሯችሁ ያለው። በዘመኑ ያልተሳካለት ሰው ማን ነው? በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 20 ላይ ስታነቡ የነቢየ እግዚአብሔር የቅዱስ ኤልሳን ታሪክ በሚገባ ታነባላችሁ። ንዕማን የተባለ አንድ የሶሪያ የወታደር አለቃ ወደሱ መጥቶ ለምጻም የነበረ ሰው በንጉስ ትእዛዝና ደብዳቤ ወደ ነብይ እግዚአብሔር ወደ ቅዱስ ወይ ኤልያስ በረከት ወዳደረበት ወደ ኤልሳ ዘንድ መጥቶ ከለምጼ ነፃ ዘንድ እባክህን ወደ እግዚአብሔር አመልክትልኝ ጸልይልኝ ባለው ሰዓት በዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ እያልክ ተጠመቅና ና አለው። በአገሬ ያሉ ያልደፈረሱ ንጹህ የሆኑ እና አባበናና ፋርፋ የተባሉ የሶሪያ ንጹህ ምንጮች እያሉ የደፈረሰውን የዮርዳኖስ ወንዝ ላይ ተጠመቅ ብለህ እዛ ድረስ የምትልከኝ አለ። ዛሬም እኮ አባቶቻችን እንዲሁ አይደለም። እዚሁ ጸበል እያለ አንዳንዶቹ እንደ ጻድቃን ሄደሽ ብትጠመቂ ብሎ ይልካሉ አይደል? በነ ኤልሳ ዘመንም እንዲህ ነበር። እየሰማችሁ ነው? በነ ጻድቃን ሄደሽ ብትጠመቂ፣ አንዳንዱ የእንጦጦ ኪዳነ ምሕረት ሄደ ብትጠመቅ፣ አንዳንዱን ደግሞ እንደው የት ነው እስቲ አንድ ጸበል ንገሩ። መቼም እናንተ ማትሄዱበት የለም። እስቲ ንገሩኝ። አቤት ማንማ ዘብር ገብርኤል፣ ስውሯ ማርያም። አዎ ትሄዳላችሁ። የበረከት ስፍራዎች ናቸው አይደል? ቦታን የቀደሰው ሰው ነው አይደል? ሰውም ደግሞ በቦታ ይቀደሳል አይደል? ቦታን ስናከብር አይደል? እኛም ስንከብርበት በንጽህና ስንይዘው ለእግዚአብሔር ሲፈስበት አዎ ታምር ይሰራል እግዚአብሔር። እውነት አሰጥ እውነት። እናንተ ማምናችሁ ስለምትሄዱ ደግሞ ድናችሁ ትመጣላችሁ። አያችሁ? እና ይገርማል። ወደ ሶሪያ ልኮት እንደነገረው 7 ጊዜ ብቅ ጥልቅ እያለ ተጠምቆ ሲመጣ ለምጹ ርግፍ ብሎለት የመጀመሪያ መልኩን ይዞ በደስታ ወደ ነብይ እግዚአብሔር ወደ ኤልሳ ዘንድ መጣና ምን ላድርግልህ አለው። ኤልሳን እየሰማችሁ ነው? ያዳነው ኤልሳ አይደለም፣ የፈወሰው ኤልሳ አይደለም። ያዳነው የኤልሳ አምላክ ነው፣ የሙሴ አምላክ ነው፣ የኤልያስ አምላክ ነው። ዛሬ ክብሩን ጠቅልለን እኛ ብንወስድ ደስ ይለናል። እኔ ጸልዬ ነው አጥምቄ አንድ ሰው ቢድን እንደ ረንዶ ማስታወቂያ ነው ማሰራው። እኔ እንዲነገርልኝ እኔ እንድታወቅ ነው የምፈልገው። ኤልሳ ስላደረገው ነገር ምንም አይነት ክፍያ አይፈልግም። ዛሬ ጊቭ ኤንድ ቴክ ነው፣ ታውቁታላችሁ አይደለ? እና ኤልሳ ምን አለ? የእግዚአብሔርን ጸጋ በነፃ አግኝቷል። በነፃ ያገኘውን ደግሞ በነፃ መስጠት ነው፣ ግድ ነው። ስለዚህ ከኔ የሆነ ነገር የለም። የፈወሰ እግዚአብሔር ነው፣ ከለምጽ ያነጻ እግዚአብሔር ነው። ደግሞ በልብህ የነበረ እምነት ነው የፈወሰ ያዳነህ እምነት ነው። ተመለስ አለው። እምቢ አለ። ይዞ የመጣው ግን ገጸ በረከት ነበረ። ያን ይዞ የመጣው ገንዘብ ኤልሳ አልቀበልም ሲለው ልብስ አምጥቶለታል፣ ገንዘብ አምጥቶለታል። ኤልሳ እምቢ በማለቱ ግያዝህ ደቀ መዝሙሩ ግያዝ በውስጡ ተቃጠለ። እንዴት ገንዘቡን እምቢ ይላል? እሺ እሱ አይፈልግ ለኔ እንኳን ቢሰጠኝስ ምን አለበት ይላል። እንደው እኮ ያደርስ ነው አዛኝ ምን አለበት እንደው ባይመቀኝ ለኔ ቢሰጠኝ። ይሄንን ነገር ለማሳካት ገንዘብ ክፋቱን ይውላችሁ።
ጊያዝ ከኤልሳ ጋር ሆኖ ከገንዘብ የተሻለውን ጸጋ ማግኘት ይችል ነበር። ያንን ጸጋ ግን ገንዘብ ነጠቀው። ፍቅረ ነዋይ ገንዘብ መውደዱ ነጠቀው። ልብ አድርጉ። ከኤልያስ ጋር ማገልገሉ ኤልሳን የጠቀመውን የእግዚአብሔር ጸጋ የኤልያስን መንፈስ በሱ ላይ 2 እጥፍ ነው ጥፎ ነው የወረደለት። ገንዘብ አይደለም፣ ከገንዘብ የተሻለውን ነው ከመምህሩ ያገኘው ኤልሳ። ይሄም ጊያዝ ደቀ መዝሙር ነው፣ ከመምህሩ የተሻለውን ጸጋ ያገኝ ነበረ፣ ግን ገንዘብ ነጠቀው። ልብ አድርጉ ወጣቶች፣ ዝሙት ያልነጠቀው ሌላው ደግሞ ገንዘብ ይነጥቀዋል። አያችሁ። ከዛ ምን አደረገ መሰላችሁ? ኤልሳን ሸወደና ሳያየው ተደብቆ ተሰናብቶ ወደ ሀገሩ እየተመለሰ ድኖ የሚመለሰውን ድሮ መቼም ገዳም ግሸን ማርያም ታውቃላችሁ አይደል? ግሸን ማርያም ሄዶ የሚያውቅ ሰው እስቲ እጁን ያሳየኝ። እንዴ እኔ እኮ ለመዘግብ እኮ አይደለም፣ ቀጣይ ምዝገባ አይደለም፣ እኔ ጉዞ አዘጋጅ አይደለም። እስቲ አውጡ አሳዩኝ። 1 2 3 4 ሰው ምናምን አይቻለሁ። የለም እንደው ብር ቢኖረኝ ወስዳችሁ ነበር። እሺ ጥሩ ነው። ግሸን ማርያም ስንሄድ አንድ ልክ የሰማችሁ ይናል ኩታበር አካባቢ ነው ሳለፍ እንደተባለ ተለያየን የሚባል ወንዝ አለ እና ተለያየን ወንዝ ላይ ሰው ሁሉ እየወረደ ይታጠባል። ሰማችሁኝ አይደል? ወንዙ ራሱን የቻለ ታሪክ አለው ተለያየን የተባለበት ምንድነው እየጠየቁ አይ ከዚህ በኋላ ከኃጢአት ጋር ቻው ቻው እየተባባልን ነው። እስከዛሬ የሰራነውን በውሃ ታጥበን ምን እያልን ነው? ይሄማ እግዚአብሔርን ማታለል ነው የሚሆነው። ንስሐ ሳይገባ ንገሩኝ እንጂ ወደ ካህን ሳንቀርብ ቀኖና ሳንወስድ አያ ሳንጾም ሳንጸልይ ይሄ ውሸት ነው። ይሄ አይሆንም። የሰማችሁኝ ነው አይደል? ከዛ በኋላስ መስቀሉ ላይ ይወጣል ግሸን ማርያም። እኔ እንጃ እኔ በዘመናችን እንደዛ አይነት በሬ ሲታረድም አይቻላልም። መስቀሉ ላይ የፈሰሰው የክርስቶስ ደም ነው። መስቀሉ ላይ ወተን እንኳን የምንበላው የበሬ ስጋ ነው። መስቀሉ ላይ ልብ አድርጉ፣ መስቀሉ ላይ የፈሰሰው የኢየሱስ ክርስቶስ ደም ነው፣ ከኃጢአት ሁሉ የሚያነጻው። ወደሙ ለኢየሱስ ክርስቶስ ያነጻህንም ኩሉ ኃጣውኢን የተባለው እዛም ሄደን የበሬን የፍየል የበግ ደም አፍስሰን ስጋ በልተን ወይን ጠጥተን ጠላ ጨልጠን እንመለሳለን። ይሄ ነው ከኃጢአት መለያየት? ከኃጢአት መለያየት ይሄ ነው ወይ? መስቀሉ ላይ ወተን የታረደውን የክርስቶስን ስጋ መቼ ነው ምንበላው? መስቀሉ ላይ ወተን መጣን፣ ፎቶ ተነስተን ቲክቶክ ሰርተን አሳውቀን አሳውጀን ዛሬ ጉዟችን ሰመረ አማረ ብለን ስንወርድስ እየዳነ ሄደ እየዳነ እያልን ስንወጣ አልጋ ባልጋ ነው እያልን እየሰማችሁኝ ነው። ከነቋጠሯችን ሄደን ሳንፈታ መምጣታችን አያሳዝንም? ያልተሳካለት ሰው ማለት እኮ እኛ ነን። አናለቅስም መስቀሉ ላይ ወተን። የክርስቶስ መስቀል ግማዱ ያለው እዛ ነው። መስቀሉ ላይ እኮ ነው ማልቀስ፣ መስቀሉ ላይ እኮ ነው ማንባት፣ መስቀሉ ላይ ነው ስለ ኃጢአት ማንባት፣ ማልቀስ፣ ራስን መውቀስ፣ ራስን መክሰስ መስቀሉ ላይ ወጥቶ ነው እንጂ የእናቴ ልጅ ቢቻልስ መስቀሉ ላይ ለክርስቶስ ለዛ ለስጋውና ደሙ እንዲያበቃ እንዶ ተስሎ መምጣት ነው እንጂ መስቀሉ ላይ ወጣ የሽሮ የበርበሬ ጥያቄ ዛሬም መስቀሉ ላይ ነው ስለ ጤፍ፣ ስለ ኑሮ፣ ስለ ቤት ኪራይ፣ ስለ እንጀራ፣ ስለ ምናምን፣ ስለሚያልቀው፣ ስለ ጊዜያዊው አያችሁ የስጋ ፍላጎት ለሆነው ነገር የዚህን ዓለም አምሮታችን መቼ እንደሚወጣልን አላውቅም። መስቀሉ ላይ ሄደን መቼ ነው ክርስቶስን የምናየው? በዚህ ወር ነው መሰለኝ ታኅሳስ 11 ቅዱስ ያሬድ ዓመታዊ በዓል ነበር አይደል? ቅዱስ ያሬድ ታውቃላችሁ ንጉስ አጼ ገብረ መስቀል ማዜም ሲጀምር ንግስቲቱ ከነደንገጥሮቿ ደግሞ ንጉሱ ከነወታደሩ ይወጣና የቅዱስ ያሬድን ዜማ ይሰማ ነበርና ዘንጊዞ ዝማሜውን እየዘመመ ያለ የአጼ ገብረ መስቀልን እግር ወክቶ እግሩ እንደተወጋ አጼ ገብረ መስቀል በተመስጦ ሰማይ ደርሶ እግሩ እየደማ የቅዱስ ያሬድ ደሙ እየፈሰሰ አጼ ገብረ መስቀል ንጉሱ ነው በተመስጦ የወጉት። ያ ሁሉ ደም ሲፈስ አያይም፣ ያ ሁሉ መከራን አይመለከትም። ምንድነው ቅዱስ ያሬድን ይህንን ሁሉ መከራ ያስረሳው ተመስጦ ብቻ ነው ወይ ሲባል ለካስ መስቀሉ ላይ ነበረ ቅዱስ ያሬድ፣ ለካስ ቀራኔው ላይ ነበረ። እንደው አይታችኋል አይደል? ዘንግ ሲጥሉ ሲያነሱ ሊቃውንቱ
እንደው ሙያዬ ስላልሆነ እንዳላበላሸው እናንተ ታውቁታላችሁ፣ አባቶች ያረሙኛል። የሰማችሁ ነው። እንደው ዘንጉን ይዘው ይሄን መቋሚያው እንደው ሲወድቅ ሲነሳ ማንን እያሰቡ እንደሆነ ታውቃላችሁ? ከሊቶስጥራ እስከ ቀራንዮ እርጥብ መስቀል ይዞ የወደቀላቸውን የተነሳላቸውን የወደቀልንን የተነሳልንን ደግሞ ያነሳንን እርቃን የተሰቀለውን የአይሁድን ርኩስ ምራቅ የተቀበለውን የተተፋልህን የተናቀውን የሕማም ሰው የተባለውን አማኑኤልን ጎዱኑ እስኪታይ የተገረፈውን መድኃኔ ዓለምን ሰንበሩ እስኪታይ አጥንቱ እስኪቆጠር ድረስ የተገረፈውን እርጥብ መስቀል ይዞ የወደቀውን በወደቀበት ሲረግጡት አይሁድ ሲተፉበት ያንን ክርስቶስን ቀራንዮ ላይ እንዳያየውን መከራ እየተሳተፉ በተመስጦ ሰማይ ይደርሳሉ፣ በተመስጦ ቀራንዮ ላይ ይደርሳሉ። አልታደልን። ዛሬ ማህሌቱ ላይ ስንት ወሬ ያለ መሰላችሁ? ዛሬ ማህሌቱ ላይ ቀራንዮን እንዳናይ ተሸፍነናል። ማህሌቱ ላይ ወሬ አለ። ማህሌቱ ላይ ማለቅሶ ነው እንጂ ምን ወሬ አለ? ከቻለን ክርስቶስ ቅዱስ ያሬድ እንዳየው ቀራንዮን ማየት አያችሁ። መስቀሉ ላይ ሄደን ግን ክርስቶስን ሳናይ እየወረድን ነው። እሱን አይተን እንድንወርድ አማኑኤል በቸርነቱ ይርዳን። ጊያዝ ሸወደና ንዕማን ሄዷል፣ ተሰናብቷል። ኤልሳ አላየኝም ብሎ ነው የሚያስበው። ኤልሳው በዛ ሰዓት ቤት በኩል እንደወጣ እንደሄደ በኤልሳ ላይ ያለው ቅዱስ የእግዚአብሔር መንፈስ ግን ገልጾለታል። መንፈስ ቅዱስ ከሳቲ ነው። መንፈስ ቅዱስ ደግሞ የተገለጠው የተደበቀውን ገልጾ ለኤልሳ ነግሮታል። ከዛ በኋላ ኤልሳ እንደላከ ሆኖ እንዲህ አለው፣ 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ አዞሃል ብሏል። ያልታዘዘውን ቅድም አልፈልግም አይሆንም ብሎ ነበረ። ለሱ ግን ስጠው ብሎአል። አምጣው ብሎት ከመንገድ ላይ እንግዲያውስ ምን ገዶኝ ይሄንንም እኮ ያመጣሁት ለኤልሳ ነበረ፣ እሱ አያስፈልገኝም፣ የእግዚአብሔርን ጸጋ በነፃ ነው ያካፈልኩ ብሎ መርቆ ሸኝቶኛል። ከፈለገው ደግሞ ምን ገዶኝ ወደ ቤት ይዤ ከመመለስ ብሎ ያንን ልብስና ብሩን ሰጠው። ጊያዝ አጭበርብሮ ተቀብሎ ብሩን ቀብሮ ባዶ እጁን ወደ ኤልሳ ዘንድ ቀረበ። መምህሩ ምን አለው? ከየት መጣህ አለው። አረ የትም አልሄድኩም እዚሁ ነኝ አለ። እንዲህ ብሎ አለው፣ የትም አልሄድክም? አዎ ብሎ መምህሩን ሲዋሸው በንዕማን ላይ ወጥቶ የነበረው ለምጽ ባንተ ላይ ይውጣብህ አለው። ገንዘብ ጸጋን ይነጥቃል። ገንዘብ አያችሁ፣ አጭበረበረ በገንዘብ። ዛሬስ በሚዛን ነበር ድሮ የምናጭበረብረው። አንድ ክፍለ ሀገር በጣም እህል አምራቾች ናቸው እና አንድ ልጅ ነው የሚነግረኝ፣ እየሰማችኝ ነው። መጋዘን ቁጭ ብዬ እህል ገዛለሁ ከገበሬ አለ። የኢትዮጵያ ገበሬ ደግሞ የምታውቁት ነው። እንደኔ ሂሳብ እንኳን በስርዓት እንደው አሁን ሂሳብ ተማርኩ ብል እኔ እንኳን አይሆንልኝም። እንደው የምታውቁት ነው። ከፊሉ ነው የተማረው አይደል? እንደው ምናልባት አሁን ያለው እየተማረ ሊሆን ይችላል። ሂሳብ የምንሰራው በእጃችን ነው አለ። እየሰማችኝ ነው። ኪሎ 8 ዝን ኪሎውን የሆነ የምንወስድባቸው ነገር አለኝ አለ። ቀጠለ ደግሞ አንድ አለኝ እያልኩ ነው ሂሳብ የሚይዘው አለ። ያቺ አንድ አትደመርም። እየሰማችሁ ነው። እንዲህ እያደረኩ ብዙ ዘመኔን የኢትዮጵያን ገበሬ ሳጭበረብሮ ኖርኩኝ። ዛሬ ግን አንድ አለኝ የሚለው ራሱ ገበሬ ሆኗል። ማን አስተምሮት? እኛው። እየሰማችሁ ነው። እኛው ያው ማሩ ላይ ባዕድ ነገር፣ ቅቤው ላይ ሙዝ ነበር ምን ቀልሰው። አረ ሙዝስ ከሆነ እሱስ ምግብ ነው። የሚገል ነገር ራሱ እንደው ገንዘብ ካገኘ ሰው የሚከትበት ይመስለኛል። በበርበሬው ላይ ሸክላ ነበር ድሮ የሚጨምረው። አረ አሁንም ሸክላውንም ችግር የለውም ይኸው እየበላ ነው። በጤፉስ ጄሶ ነበር። አረ ጄሶስ ችግር የለም ይኸው ተስማምቶን እየኖርን ነው። ከባድ እኮ ነው ወገኖቼ። የት እንዳደረሰን አያችሁት? አጭበርብረን ያመጣ ነው። ገንዘብ ከጸጋው ይለያል። በዘመኑ ያልተሳካለት ወጣት ያልኳቸው አንዱ ዝሙት ያቆሸሸው ነው። ሁለት ደግሞ ገንዘብ ጸጋውን የነጠቀው ነው። ሁለተኛውን እንመልከት። አሁንም ላስቸግራችሁ። በትዳር ዘመኑ በሉ ያልተሳካለት ባለትዳር በምን ዘመኑ? በትዳር ዘመኑ። በዚህ በአንደኛ ነገሥት ምዕራፍ 21 ላይ ታሪኩ ተመዝግቦ የምታገኙት አንድ ሰው አለ። ይሄ ሰው ናቡቴ ይባላል። ናቡቴ ሰፊ የሆነ የወይን እርሻ የአባቶቹን ርስት አስከብሮ የሚኖር የወይን እርሻ የነበረው ሰው ነው። ታሪኩን ታውቁታላችሁ። አክዓብ የተባለ ንጉሥ ሚስቱ ደግሞ ኤልዛቤል ይባላሉ። በዛ አካባቢ አክዓብ ዞር ብሎ ሲያይ የወይኑን እርሻ ያይና የማን ነው ብሎ ይጠይቃል። ይሄማ የናቡቴ የምስኪኑ የናቡቴ ነው ተብሎ ተነገረው። ናቡቴ ተቀያሪ መሬት ልስጥ፣ የተሻለ መሬት ልስጥ፣ ይሄንን ንጉሥ ነኝ ፈልገዋለሁ ልቀቅልኝ ሲለው የአባቶቼን ርስት አልሰጥም አለው ይላል። እስቲ ሁላችሁም የአባቶቼን ርስት በሉ። አልሰጥም። የማንን ርስት?
የአባቶቻችን ርስት ቤተክርስቲያናችን ናት። ሊገፋት የሚሞክር ካለ ይገፋል። የሰማችሁ ነው አይደል? የምትገፋም ቤት ሆነ አይደለም፣ የምትነቀልም ቤት መሆን አይደለም። ባሸዋ ላይ አይደለም የተመሰረተችው። የሰማችሁ ነው አይደል? መሰረቷ ጉልላቷ የሆነላት ራሱ ክርስቶስ ነው። እቺን ቤተክርስቲያን ልግፋ ብሎ የሚሞክር ካለ ጸቡ ከክርስቶስ ጋር ነው። ምክንያቱም አካሉ ስለሆነች። የሰማችሁ ነው አይደል? ለዚህች ቤተክርስቲያን ራስ ስለሆነላት ደግሞ በዚህች ቤተክርስቲያን የከበረው እሱ ነው። በታቦቱ ላይ የተጻፈው የሱ ስም ነው። አያችሁ? በሰማይና በምድር ጉልበት ሁሉ ለስሙ ለኢየሱስ ክርስቶስ ለሚለው ስለ ስሙ ይንበርከክና ይስገድለት ተብሎ የተጻፈው በአዲስ ኪዳን ጽላት ላይ እሱ ነው፣ ሌላ የለም። እና እንዲህ አደረገ። በአንደኛ ሳሙኤል ምዕራፍ 3 በአንደኛ ነገሥት ምዕራፍ 21 ናቡቴ ይሄንን አልሰጥም የአባቶችን ርስት በማለት በዚህ እንዴት ንጉሥ ሆኜ ዝም ይለኛል፣ እንዴት ሲከለክለኛል በማለት ንጉሡ አክዓብ በንዴት ባልጋው ላይ ወደቀ ይላል። ኤልዛቤል በቁጣ እንዲህ አለችው፣ ስለምን ፊት ጠቆረ? ስለምንስ ተበሳጭተሃል? ንገረኝ አለችው። ከዛ በኋላ ናቡቴ የተባለ ሰው የወይን አትክልት እንዲሰጠኝ ጠየቅኩት፣ እሱ ደግሞ የአባቶቼን ርስት አልሰጥም አለኝ አለ። በዚህ ሰዓት እንዲህ አለች፣ ሄደችና ምስኪኑን የአባቶቹን ርስት አልሰጥም በማለቱ ድሃውን ምስኪኑን ናቡቴን ሄዳ አስገደለችው፣ ደሙንም በአደባባይ ላይ ያዘራቸው። በዚህ የተነሳ እግዚአብሔር ተቆጣ። ሰማችሁኝ አይደል? የናቡቴን ደም ውሾች እንደላሱት ያንቺን ደም ደግሞ ውሾች ይልሱታል አላት። ከዛ በኋላ ናቡቴን በማስገደሏ የተነሳ ትዳሯ ተነጠቀ። በሞት ተነጠቁ። መጨረሻቸው በሞት ተደመደመ ማለት ነው። ይህንንም ብቻ አይደለም። በኦሪት ዘፍጥረት ምዕራፍ 19 ላይ ስትመለከቱ የሎጥ ሚስት የባሏን ቃል ባለማክበሯ ምክንያት ያችን የኃጢአት ከተማ ዞር ብላ እንዳታስታውስ እንዳትመለከት ስትባል ያችን የኖረችበትን ልጆች የወለደችበትን ብዙ ሕይወት ያሳለፈችበትን የኃጢአት ከተማ የምትቃጠለዋን ከተማ ዞር ብላ በማየቷ የጨው ድንጋይ ሆና ቀርታለች። ከትዳሯ ተለይታለች። ባለትዳር ነበረች። በትዳር ዘመኑ ያልተሳካላት ባለትዳር የሎጥ ሚስት ናት፣ ድንጋይ የሆነች። ዛሬም እንደዚህ አይነት ህይወት ያለን ሰዎች አለን፣ በትዳር ዘመናችን ያልተሳካልን ሰው። የአንድ ቅድስት ታሪክ ብነግራችሁ ደስ ይለኛል። በግብፅ ሀገር የትዕግስት እመቤት ትባላለች። እስቲ በማርያም ላስቸግራችሁ፣ የትዕግስት እመቤት በሉ። የምን እመቤት? ግብፃውያን አባቶች ልጆቻቸውን ሲመክሩ የትዕግስት እመቤት የሆነችን የዚችን ሴት ታሪክ በመንገር ነው። ስሟ ታኦድራ ይባላል። በስንክሳር ላይ ስሟ ተጽፏል። ቅድስት ናት። እቺ ታኦድራ አባትና እናቷ ለአቅመ ሔዋን ደርሰሻልና አግቢ አሏት። ከዛም እኔ ፍላጎቴ ምንኩስና ነው፣ ክርስቶስን የሙሉ ጊዜ አገልጋይ ሆኜ እሱን ማገልገል ፈልጋለሁ። ሙሽርነቴ ሰማያዊ እንዲሆን የክርስቶስ ሙሽራ እንድሆን እፈልጋለሁ። እናንተ ደግሞ አግቢ ብላችሁኛል። አባቴን ንቄ እናቴን አቃልዬ ቢመነኩስ ደግሞ እግዚአብሔር አይቀበለኝም። ግድ የለም፣ ከተቀደሰ ጋብቻ ደግሞ የተቀደሱ ቅዱሳን ይወጣሉ። ጋብቻው መቀደስ ነው። ጋብቻው ከተቀደሰ ዛሬም ቅዱሳን ይገኛሉ። ጋብቻንም የባረከው የመሰረተው መስራቹም ራሱ ባለቤቱ ነው። የጋብቻውን ፈቃጅ ራሱ ነው። ጥሩ ነው አለችና ግን እኔ ማገባው በስጋውና በደሙ ነው አለች። አያችሁ ምርጫ በምንድን ነው አለች? በስጋውና በደሙ ነው። ከዛ ሻሉ ባላጩላት በስጋው ደሙ ቤተክርስቲያን ሞሸረቻቸው፣ ቃል ኪዳን አደረጉ። እንዲህ እያሉ ሲኖሩ በጣም ብርቱ ሴት ስለነበረች አንድ ሌሊት ተነሳችና ባክን ባሌ ወደ ቤተክርስቲያን እንሂድ። ሌሊት እኮ ነው፣ ሲነጋ ነው እኮ ምን ሄደው ከምስጢራት የምንሳተፈው በጠዋት በማለዳ ሄደን ነው። አሁን ሰዓቱ እኮ ከባድ ነው፣ ምሽት ነው፣ ሌሊት ነው። ሴት ነሽ፣ ብቻሽን መሄዳችም ፈተና ይገጥምሻል፣ ተይ አላት። በትዳር ዘመኑ ያልተሳካለት ምንድን ነው ያልኳችሁ? ባለ ትዳር። ልብ አድርጎ ባልና ሚስቶች መለያየት የለባቸው። ምን የለባቸው? ለአገልግሎትም ከቻሉ አብረው ቢቆሙ፣ ሌሊት ቤተክርስቲያን ቢሄዱ አብረው ቢመጡ። አያችሁ፣ ወደ ሆነ ስፍራ ሲሄዱ ቢቻል አብረው ቢሄዱ እንዳይፈተኑ። አያችሁ፣ ሴቶች ደካሞች ናቸው። እንዳይፈተኑ አትለዩዋቸው። ከቻላችሁ ገበያን ብትሄዱ እንቺም ሾፕ ለማድረግ ብቻ ብር ወርወረላ ከምትሄድ አብራት ትከበራለች። እሷን ባንተ ነው የምትከበረው። እውነት አሰት ምን አዘማራችሁ? በእናንተ ነው የምትከበረው። እውነት አሰት። ስለዚህ አትለዩዋቸው ለማለት ነው። እና
አይ ያለች ከቻልክ አብረን እንሂድ ተነስ። አይደክሞኛል አለ። በዛን ሰዓት በጣም ውብና ቆንጆ ሴት ስለነበረች የሚከታተላት አንድ ሰው ነበረ። ምቹ ጊዜ የሚፈልግ ሰው ነበረ። ሊያስነውራት የሚፈልግ ሰው ነበረ። እዛ በኋላ ይቺ ሴት ተነሳችና በቃ ቤተክርስቲያን መሄድ አለብኝ፣ እኔ ያልተኛም በእግዚአብሔር ፊት ቆሜ ለእግዚአብሔር ምስጋና ማቅረብ አለብኝ፣ እኔ እሱን ማምለክ አለብኝ አለችና ተነስታ ሄደች። ስትሄድ አጋጣሚ ሆነና ያ የሚፈልጋት ሰው መውጫና መግቢያዋን ይጠባበቅ ነበርና ተከተላት። ወደ ቤተክርስቲያን ስትሄድ ከመንገድ ላይ ያዘና አስነወራት። የሰማችሁኝ ነው? ምን አላት? አስነወራት። ለመነችው፣ ከአቅሟ በላይ ሆነ። አዘነች። እኔ በስጋ ወደሙ ነው የታተምኩት፣ እባክህን እኔ የከበረ ትዳር አለኝ፣ የኔ ትዳር ኦፊሻል የሆነ ነው፣ በቤተ ክርስቲያን የታወቀ ነው፣ ተወኝ ባክህን አለች። ለመነችው፣ እምቢ አላት። አስነወራት። ወዲያውኑ ደግሞ ትቷት ሄደ ይላል። ምን ብሏት ሄደ? ያስነወረማ መቼ አብሮ ይቆያል? የሚፈልገን ለስጋዊና ለጊዜያዊ ከሆነማ ትቶን ነው የሚሄደው። የሚፈልጉትን ካገኙ ትቶ ይሄዳሉ። ትቶሽ የማይሄደው እኮ የተሰጠሽ ብቻ ነው። ትቶህ የማይሄደው የተሰጠች ብቻ። እውነት አዘን እና ትቷት ሄደ። ሰው አልደረሰላትም። ጮሃለች፣ ጮቷን አልሰማላትም። አለቀሰች። ሌሊት ነው እያለቀሰች ነጋ። እንዲህ አለች፣ ቆመችና ወደ ቤቴ አልመለስም አለች። ሰማችሁ? ለምን? ባሌ ቅዱስ ነው፣ ባሌ ንጹህ ሰው ነው፣ እኔ ደግሞ የረከስኩ ሰው ነኝ። ባሌን እጄ አላረክሰውም። በቃ የኔ ትዳር በዘመኔ ያልተሳካልኝም ትዳር ከዚህ በኋላ ባሌ በንጽህና ይኑር፣ እኔ ደግሞ ስለሰራሁት ወንጀልና ኃጢአት ሄጄ ላልቅሳለች። እሷ ግን እኮ ፈልገው አልሰራችሁ። እሷ እኮ ተገዳ ያደረገችው ነገር ነው። ሄደች ወደ ገዳም። ከዛ እዛ ገዳም ስትደርስ ስትጠይቅ የወንዶች ገዳም ነው፣ ሴት መግባት አይችልም ተብሎ ተነገራት። እንደ ቅድስት እንባ መሪና ታሪኳ ይመሳሰላል። እና በሌላ ገዳም አማራጭ የለም። ወደ ቤቷ ላለመመለስ ወስናለች። አንድ ጊዜ ቆርጣ የሄደችበት ነገር ነው። ስለዚህ ምን ማድረግ አለባት? ልብሷን ቀየረች፣ ጸጉሯን ቆረጠችና ወንድ መስላ አንገቷን ድፍት አድርጋ ወደ አባቶች ቀረበች። ወደዛ ወደ አባቶች ገዳም ማን ትባላለህ ተብላ ተጠየቀች። እሷ ምንድነች? ሴት። አባቶች ደግሞ ወንድ ናት ብለው በወንድ ነው የሚያናግሯት። ስሜ ቴዎድሮስ ይባላል ብላ ነገረችና በዚህ ስም ተዋወቀች። እንግዲህ ያው ስለምን መጣህ? አባቶቼን መስዬ በገዳም ላገለግል፣ ደግሞም ስለ ኃጢአቴ ያለቀስኩኝ ያ ጥቂት ጊዜን ሙሽራው ክርስቶስን በዚሁ ገዳም እንድጠብቅ እናንተ አባቶቼ እንድመስል ነው አለች። እና አባቶች እስቲ እናይሻለን፣ እንፈትንሻለን፣ እያገለገልሽ እየተላላክሽ ትዕግስትሽም እየተፈተነና ያለን አሏት። በገዳም እንድትኖር ተፈቀደላት። አባ ቴዎድሮስ ወንድ መስሎ፣ ቅድስት አውዳ ሴት ሆና ግን ወንድ መስላት ቴዎድሮስ በሚለው ስም አባቶች ሲልኳት በፍጥነት ሲጠሯት አቤት ትላለች፣ ሲልኳት ወዴት ትላለች። እንዲህ እያለች ለረጅም ዓመታት ካገለገለች በኋላ ብዙ ፈተናዎችን አልፈሃልና አባ ቴዎድሮስ አሁን ላንተ ቆብ ተፈቅዶልሃል፣ መመንኮስ አለብህ አሉ። ገዳሙን ለወሰነለትና መነኮሱት። አባ ቴዎድሮስ ተባለ። የሰማችሁ ነው? አባ ቴዎድሮስ ተባለ። መኖር ጀመረ። አሁን ፈተና መጣ። ትዳሩ ፈተና አለው። የእናቴ ልጅ ምንኩስናው ፈተና አለው። ምን ፈተና የሌለበት አለ? አንዳንዱ ሞኞች በትዳር ሕይወታቸው ፈተና ሲበዛባቸው እንደው የእጭ ምንኩስና ይሻለኛል ብለው እንደው ማስፈራሪያ አድርገውታል። አይደለም፣ ሁለቱም ማትረፊያ ነው። የእናቴ ልጅ የተሰጠ መክሊት ላይ ብትቆይ ነው የሚሻለው። እውነት አስብ። አሁንና አንዳንድ ጊዜ ደግሞ ሰው ሲከስር አይደለም ገዳም የሚሄደው፣ ሲያጣ አይደለም ገዳም የሚሄደው። መጽሐፍ የሚናገረው የቅዱሳን ገድልም የሚያወራው ሙሉውን ነገር ትቶ ነው የሚመነነው። በጉድለት ሰዓት አይደለም፣ በክስረት ሰዓት አይደለም፣ ዘመድ ሲሞትባ አይደለም፣ ከእጅ ያለው ሲበተን አይደለም፣ ቤት ጭቅጭቅ ሲነሳ አይደለም። ደስታ የሆነ የሞቀን ቤት ነው ለእግዚአብሔር ትቶ መውጣት። የሞላውን ጎጆ ነው እንጂ ትቶ መውጣት የእናቴ ልጅ ይሄ ነው ምናኔ የሚባለው። እና ፈተና መጣ። እየሰማችሁኝ ነው? በትዳር ውስጥ ፈተና ገጥሟታል። እየሰማችሁኝ ነው አይደል? ደግሞ መነኮሰች። አሁንም ፈተና መጣ። ነግሮናል እኮ የክብር ባለቤት በዓለም ሳላችሁ መከራ አለባችሁ አለ አይደል? ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሎናል። ፈተናው ምን እንደሆነ ታውቃላችሁ?
ወደ ገዳሙ አበምኔት ክስ መጣ። በዚህ ገዳም ያለ አንድ መነኩሴ አንድ ሴት አስነውሮ ልጅ ወልዷል ተባለ። አበምኔቱ ደነገጡ። የገዳሙን ማህበር ሰበሰቡና ሕፃን ልጅ ያዘች ሴት አለች፣ ማን ነው እስቲ ከዚህ ውስጥ በደንብ ለይ አንቺን ያስነወረሽ የዚህ ሕፃን አባት ማን ነው እስቲ እንወቀው ሲሉ አባ ቴዎድሮስ ጋር መጣችና ለዚህ ነው አለች። እሱ ግን ምንድነው አባ ቴዎድሮስ ምንድነው? አያችሁ ፈተና ይመጣል። የትኛውም ህይወት ፈተና አለው። በዘመኑ ያልተሳካ በትዳር ዘመኑ ያልተሳካላት ባለ ትዳር ምንናም ደግሞ በምናኔዋ ደግሞ ሌላ ፈተና ቆብ የሚያስወልቅ ፈተና መጣ። ይኸው ከባድ መስቀሉን ስትይዘው መስቀልን የሚያስጥል ፈተና ይገጥማል። በትዳር ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ። ትዳርሽ ውስጥ ጠብቂ። ያልሞላ ነገር ካለ ያልተሳካካ ያልሰጠሽ ነገር ካለ ጠብቀው እስኪሰጥ። ባይሰጥህም በጉድለት ልታመሰግነው ግዴታህ ነው። የተፈጠርንበትም ዓላማ ይሄ ስለሆነ እሱን አመስግነን ክብሩ እንድንወርስ ነው፣ ሌላ የለም። እና ለሱ ነው አባ ዳኒ ማነው ቴዎድሮስ ደነገጠ። በውስጥ እኮ ይታዘባል አይደል? ይሄ እንደው እንዴት ያለው ጅል ነው። ያው ሴቶኝ እንደው ልጁ ያንተ ነው ተብዬ እንደው አያሳፍርም? አዛኝቷል። ዛሬም ጣት የምንጠቆምባቸው ሰዎች ማንነታቸውን በስርዓት የምናውቃቸው ሰዎች አይደለም። አያችሁ፣ አናጣራም። ሁለት ጆሮ ተሰጥቶናል፣ አፋችን አንድ ነው። አያችሁ፣ አፋችን ስንት ነው? ግን ይውላችሁ በደንብ አይደለም የምናስገባው፣ የምናወጣው ነው የሚበልጠው። በደንብ አንሰማም። መተቸት ነው የሚቀድመን። ማማት፣ መቆራረጥ፣ መከታተፍ፣ ታርጋ መለጠፍ፣ ቁንጮ መንጨት፣ ስም መስጠት፣ ይሄ ይቀናል። መፈትፈት እኮ ይሄ እኮ ነው። አያችሁ ምን እንዳለ ታውቃላችሁ? አባ ቴዎድሮስ አባቶች የመነኮሳት እኔ ደካማ ልጃችሁን ማሩኝ፣ በቃ ደካማ ነኝ፣ ስጋ ነው የለበስኩት፣ የሚወድቅ ስጋ። እውነት ነው ሐሰት? እኛ እኮ መልአክ አይደለንም፣ እንወድቃለን። እኛ እኮ መልአክ አይደለንም። አያችሁ መላእክት እንኳን ራስ ወድቀዋል እኮ። እና ጽኑዓን አይደለንም፣ ደካማ ነኝ፣ በቃ ደከምኩኝ፣ በዝሙት ወደቅኩኝ፣ ይሄ ልጅ ተወለደ። አንድ ነገር ጥፋቴን በእናንተ ፊት አምኜላችኋለሁ። የልጅ የሕፃኑ እናት ግን አንድ ነገር እንድታደርግልኝ ለምኑልኝ። ምን እናርግ? ሕፃኑን ታምጣና ትስጠኝ። ሰማችሁ? ከዛ በኋላ እንዳትጠይቀኝ። እሺ ተወሰነ። ሕፃኑ ለማን ተሰጠ? ንገሩኛ። ለአባ ቴዎድሮስ። አባ ቴዎድሮስ ሕፃኑን ታቀፈና ገዳሙ ደግሞ ምን ብሎ ወሰደበት? ለ7 ዓመት ገዳሙን ለቀህ ውጣ፣ ጹም፣ ጸልይ አሉት። የት ይሄዳል? ሕፃኑ ወተት ይፈልጋል፣ ሕፃኑ ምግብ ይፈልጋል፣ ሕፃኑ መተኛ ይፈልጋል። ቤት ይዞ አባ ቴዎድሮስ የተፈረደበት ፍርድ የዛ ሰዓት ነፃ ለመሆን እኔ ሴት ነኝ ቢል ከገዳም ይወጣል አይወጣም? ምክንያቱም የአባቶች ገዳም ነው። ገዳሙን ደፍራል ተብሎ ከገዳምም ይባረራል። አያችሁ፣ ይሄ ነገር እንዳይሆንበት ይሄ ፈተናዬ ነው ልቀበል ብሎ ያልወለደውን ልጅ ይዞ ታቅፎ ወደ በረሃ ወጣ። በረሃ ሲወጣ አብሮት አማኑኤል ወጥቷል። ከተገፉት ጋር አለ አማኑኤል፣ ከተበደሉት ጋር አለ መድኃኔዓለም። ከዛ በዋሻ ውስጥ ገባና ቶራ እንዲታለብለት አደረገ አማኑኤል። ሚዳንቋ ታውቃላችሁ? ይመጡና ይታለቡለት። ሕፃኑን ያንን ወተት እያጠጣ ለ7 ዓመት እሱ እያለቀሰ እየጸለየ። በጣም የሚገርማችሁ ለ7 ዓመት በዋሻው በነበረው ቆይታ ስለራሱ ሳይሆን ያለቀሰው አባ ቴዎድሮስ ወይም እናታችን ስላስነወራት ሰው ነበር የጸለየችው። አይገርም? ከክብር ያሳነሳትን ሰው እግዚአብሔር ይማረው። በዝሙት የወደቀውን በዘመኑ ያልተሳካለት ወንድ ነው። በዘመኑ ያልተሳካለት ሰው ነው። ዝሙት ቅድስናውን የነጠቀው ነው። ማረው፣ ይቅር በለው እያለች ጸለየችለት። እነኚህ ቅዱሳን ይጸልዩልን። ዛሬ ለረከስነው ለተዳደፍነው አማኑኤል በእውነት ምሕረት እንዲያደርግልን ቅዱሳን ያልቀሱልን። አያችሁ፣ ነውር አድርጎ በደል በድሏት ከትዳሯ ለይቷት ይሄ ሁሉ ነገር ላደረገባት ሰው ምሕረት ለመነችለት። እኛም ጠላቶቻችንን ይቅር የምንልበትን ልብ አማኑኤል ያድለን። እና 7 ዓመቱ ሲያበቃ የ7 ዓመት ሕፃን 7 ዓመት በእግሩ የሚራመድ ልጅ
ነፍስ ያወቀ እማዬ አባዬ ብሎ የሚጣራ ልጅ በእጅ ይዘው አባ ከበረሃ ቆይታ በኋላ ፍትሐ ዘወልድ ተደግሞላቸው የገዳሙ አበምኔት ሁሉ እግዚአብሔር ይቅር ይበልህ፣ ንስሐን ሁሉ የሚቀበል ኢየሱስ ክርስቶስ፣ በደልን የሚደመስስ ኢየሱስ ክርስቶስ፣ ኃጢአትን የሚደመስስ ማን? ኢየሱስ ክርስቶስ ኃጢአትን ደምስሶልሃል። አሁን ከማህበረ መነኮሳት ጋር ተቀላቅለህ ማገልገል ትችላለህ ብለው እንደገና መለሱት። የሰማችኝ ነው። ሕፃኑም እንግዲያው አባቱ እኔ ነኝና እዚሁ እናንተን አባቶቼን መስሎ እንዲያድግ ፍቀዱለት ተባለ። ሕፃኑም ተፈቀደለትና በዛ መኖር ሲጀምር ለኔ ግን አለው አባ። ሰማችኝ? ከአባቶቼ ጋር ለመኖር ጥፋቴን እያስታወስኩት አንገቴን እየሰበርኩኝ ነውሬን ያው ስለማውቅ ደካማ ስለሆንኩ ከበረቱት አባቶቼ ካልሳቱት አባቶቼ ጋር መደመር ስለማይገባኝ ለብቻዬ በዋሻ እንድኖር ሕፃኑን ብቻ ተቀበሉኝ። ከወር አንድ ቀን የሚጎበኘኝን አንድ ረድ ብቻ አድርጉልኝ። አገልጋይ የሚላላክ ሰው ብቻ አድርጉልኝ። በቃኝ እኔ ዋሻ ልግባ አለ አባ ቴዎድሮስ። እሺ አለ። ገዳሙ ፈቀደለት። አበምኔቱ ከአንድ ወር እንዲጎበኘው ሰው ልኮለታል። አንድ ቀን ጨለማ ነው፣ ማታ ነው። ቅዱስ አባ ቴዎድሮስ ባለበት ዋሻ ውስጥ ብርሃን ይበራል። ምን ይበራል? ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። እናቴ ልጅ መንግስቱን በመግባት የማይቀድሟቸው የተባልነው ዘማውያንና ቀራጮች ናቸው። እናቴ ልጅ ብርሃን ይበራል። ምንድነው የምናየው ብርሃን? ይሄ ብርሃንማ አባ ቴዎድሮስ የሚጸልዩበት ዋሻ አይደለም ብለው ይነጋገራሉ። ሌሊቱን እንዲህ ሲነጋገሩ አደሩ። በጠዋት ማለዳ ምንድነው ያ ብርሃን? እሳት ነው ምንድነው? ማየት አለብን አሉና አባቶች ተሰብስበው ሲያዩ ለካስ ከከበረ አስከሬኗ ላይ የሚወጣ ብርሃን ነበረ። እሷ አርፋለች። አስከሬኗ ግን እንደ ፀሐይ እያበራ ቅድስናዋን ይመሰክር ነበረ። ንጹህ እንደነበረች ያንን ኃጢአት እንዳልሰራች በደለች ተብሎ የተከሰሰችበት ክስ የሷ እንዳልሆነ ይመሰክር። ሞታ እንኳን አስከሬኗ ብርሃን ይበራ ነበረ። መጡ። እንዴት ያለ ጻድቅ ነው ሳናውቀው አስከሬን ሁሉ ብርሃን ተሞልቷል ብለው ጸሎት አደረጉና አባቶች እንደገዳሙ ስርዓት ደግሞ ገንዘን መቅበር ይገባናል ብለው ለመገነዝ ልብሰ ምንኩስናውን ሲያወልቁ ሴት መሆኗን አወቁ። ሁሉም ከአበምኔቱ ጀምሮ ተደፍቶ ሳናውቅ 7 ዓመት ሙሉ ከገዳም አባረን ጻድቅ የሷ ያልሆነውን ልጅ ወንድ ናት ብለን ስንሰጥ አሜን ብላ የራሷ ያልሆነውን ልጅ አሳድጋ ለገዳም የሰጠች እንዴት ያለች ትዕግስተኛ የትዕግስት እመቤት ናት አሏት። በዚህ አሁን በግብጽ ሀገር ቅድስት ታኦድራ የምትባለው እናት የትዕግስት እመቤት ይሏታል። እኛንም ትዕግስተኛ ያድርገን። በአገልግሎት ዘመኑ ያልተሳካለት ባለትዳር ይህቺ ሴት ነበረች። ግን መጨረሻው ግን በስኬት ተደምድሟል። እየሰማችሁኝ ነው አይደል? ሶስተኛውን አብራችሁ ትጠሩና ትምህርታችንን እንጨርሳለን። በአገልግሎት ዘመኑ በሉስ ያልተሳካለት አገልጋይ በምን አልኳችሁ? በአገልግሎት ዘመኑ በአንደኛ ሳሙኤል ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ በካህኑ ኤሊ ዘመን አፍኒንና ፊናንስ የተባሉ የድፍረት ኃጢአት በቤተ መቅደስ ውስጥ ያደርጉ ነበረ። ለእግዚአብሔር ቤት የሚመጣውን መስዋዕት ለመስዋዕቱን ስጋ ይበሉ ነበረ። ደግሞ ከእስራኤል ሴቶች ጋር በመገናኛው ድንኳን ላይ ያመነዝሩ ነበረ። ይሄንን መሰል ኃጢአት በመስራት አገልግሎታቸው ሁሉ በዝሙት ተዳድፎ በዘመናቸው ያልተሳካላቸው አገልጋዮች ያስባላቸው ጉዳይ ታቦተ ጽዮን ከነሱ ተማርካ ፍልስጤማውያን ለመውጋት በመጡ ሰዓት ካህኑ ኤሊ ድል ያደርጋሉ ብሎ ታቦታ ሲዞ ቢልካቸው በጦርነት ሁለቱም ሞቱ። አባቱም ልጆቹን ባለመገሰጽ እነዚህን ያልተሳካላቸውን አገልጋዮች ቤተ መቅደሱን ያስነወሩ አገልጋዮች ከሕዝብ ሴቶች ጋር ሲያመነዝሩ የሚውሉትን አገልጋዮች ባለመቆንጠጡ ባለመመንከሩ የተነሳ ራሱም አንገቱ ከወንበሩ ወድቆ አንገቱ ተቆልምሞ ሞተ ይለናል። ሰማችሁ? ሌላው ያልተሳካለት አገልጋይ ማን ነው ካላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 16 ላይ ይሁዳ ያስቆሮቱ ይሁዳ። እስቲ ያልተሳካለት አገልጋይ በሉ። በቃ ያልተሳካለት አገልጋይ ማን ነው ካላችሁ የመጀመሪያው ይሁዳ ነው። እንዲህ ይላል የሐዋርያት ሥራ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው ይለናል። የሐዋርያት ሥራ የሰማችሁ ነው። ወንድሞች ሆይ
ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው። ከኛ ጋር ተቆጥሮ ነበር፣ ለአገልግሎት ተመርጦ ነበር አለ። ይሁን ፓስተር ነው ያለፈ ነው። እየሰማችሁ ነው። ለአገልግሎት ምን ተብሎ ነበር? ተመርጦ ነበረ። ከኛም እንደ አንዱ ነበረ አሉ ቅዱሳን ሐዋርያት። ይህም ሰው በአመፃ ገንዘብ መሬት ገዛ አለ። በምን ገንዘብ? በአመፃ ገንዘብ። ከዛሳ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ። ያም መሬት አክልዳማ ተብሎ ተጠራ እያለ ቅዱስ መጽሐፍ ይናገራል። ይሁዳ በአገልግሎት ዘመኑ አምላኩን ያላወቀ ነው። አገልጋይ ስንሆን አምላካችንን ማወቅ አለብን። የምናገለግለውን አምላክ ካላወቅን የሰማችሁ ይኖር ቢሮ ገብቶ የመውጣት ያክል ይሆንብናል አገልግሎቱ። ቤተ መቅደሱ ላይ ያለውን አምላክ መድኃኔዓለምን መፍራት ካልቻልን በፍርሃት ማገልገል፣ መቅደሱ ስንቆም በፍርሃት ካልሆንን አገልግሎታችን በአገልግሎት ዘመኑ ያልተሳካለት አገልጋይ ያስብለናል። ይሁዳ በአገልግሎት ዘመኑ ያልተሳካለት አገልጋይ ነው። ጌታውም ለጌታውም አልታመነም። እኛም በቤተ መቅደስ ለጌታችን ካልታመንን፣ ለምናገለግለው ለመድኃኔዓለም ካልታመንን መጨረሻችን በዘመኑ ያልተሳካለት ሰው እንደተባለው ሰው እንሆናለን ማለት ነው። ሌላው በስልጣን ዘመኑ ያልተሳካለት ባለስልጣን ነው። በምን ዘመኑ? በምን ዘመኑ? እስቲ በስልጣን ዘመኑ በሉ። ያልተሳካለት መሪ ኦሪት ዘጸአት ምዕራፍ 10 ላይ ፈርዖን ይባላል። ማን ይባላል? ፈርዖን ስልጣኑን በኃይል ተጠቀመ። እስራኤላውያንን በደለ፣ ህዝብ አሰቃየ። መጨረሻው ስልጣኑን የሚቀማ ሳይታገል የሚጥል ሳይወረውር የሚመታው እግዚአብሔር ምን አደረገው? ህዝቤን ከእጅ እፈልጋለሁ አለው። የምታሰቃየው ህዝብ ባለቤት አልባ አይደለም አለው። የምታስለቅሰው ህዝብ፣ የምትገድለው ህዝብ የነራሄል ህዝባ በፊቴ ወጥቷል፣ ጩኸታቸውን ሰምቻለሁ። ዱባና ሽንኩርት እያበላ ጡብ የምታስረግጠውን ህዝብ፣ የምትጨቁነውን ህዝብ ስልጣንን ተጠቅመ ወሰራዊትን ተጠቅመ የምታደርገው ግፍና በደል በፊቴ ወጥቷል አለው። ከዛስ እግዚአብሔር ጩኸታቸውን ሰማ። ፈርዖንና ሰራዊቱን በኤርትራ በኃይል አሰጠማቸው። የፈርዖን ስልጣን በእግዚአብሔር ተቀማ። ሰማችሁ? በስልጣናችሁ በጎ ካላደረጋችሁ ስልጣናችሁን አማኑኤል ይቀማዋል። ወቁ። ጥቂት ስልጣን ያላችሁ፣ ትንሽ ስልጣን ይዛችሁ በስልጣናችሁ ዘመድ የምትመርጡ ካላችሁ፣ መንደር ውስጥ የገባችሁ ባለስልጣን ካላችሁ፣ ጎሰኛ የሆናችሁ ባለስልጣን ካላችሁ፣ የሚሽርም የሚሾመውም እግዚአብሔር ነው። ሲሾም ብቻ አይደለም እግዚአብሔር፣ ሲያከብር ብቻ አይደለም እግዚአብሔር፣ ሲያዋርድም አይተናል። ሲሰጥ ብቻ አይደለም ሲነጥቅም አይተነዋል። ሲያከብር ብቻ አይደለም ሲያዋርድም አማኑኤልን አይተናል ወገኖቼ። የፈርዖን ስልጣን በእግዚአብሔር ተቀማ። በዘመኑ ያልተሳካለት መሪ መጨረሻው በሞት ተደመደመ። ከነሰራዊቱ አለኝ ብሎ በሚመካበት ሰራዊቱ ጋር በኤርትራ ባህር ውስጥ ተደመደመ። ዛሬም የፈርዖንን ልብ የያዙ እብሪተኞች ወደ እግዚአብሔር ካልተመለሱ በስተቀር መጨረሻቸው ሞት ነው። ወመኑኝ። የፈርዖንን ልብ የያዙ ጨካኝ የሆኑ ለህዝብ የማይራሩ ለድሃ የማይራሩ ጨካኞች ካሉ የፈርዖንን ልብ ይዘዋል። መጨረሻቸው ጥፋት ነው ይላል መጽሐፍ ነው የሚናገረው። የሐዋርያት ሥራ ምዕራፍ 12 ቁጥር 2 ደግሞ ስታነቡ በመሪ ዘመኑ በስልጣን ዘመኑ ያልተሳካለት ባለስልጣን ወይም መሪ ንጉስ ሄሮድስ ነው። የክርስቶስን ቤተክርስቲያን ያሳደደ አገልጋዮቿን የገደለ ጨካኝ መሪ ነበር። የቅዱሳን ሐዋርያትን ደም፣ የነ ቅዱስ ያዕቆብን ደም፣ የክርስቲያንን እንባና ጩኸት እየሰማ በጩኸታቸው የተሳለቀ በሞታቸው የተደሰተ የቤተክርስቲያን አገልጋዮችን ያሳደደ መሪ ሄሮድስ ነበረ። ዛሬም የሄሮድስን ልብ የያዙ ቤተክርስቲያንና አገልጋዮቿን ሊያሳድዱ ይችላሉ። መጨረሻቸው ግን ጥፋት ነው። እመኑኝ። መጨረሻቸው ምንድነው? ተቀምጧል። ምን ይላል? ያዕቆብን በመግደሉ ምክንያት የደስታ የምስራች ሲያሰሙ ጴጥሮስን አሰረው። በዚህ የተነሳ ከእግዚአብሔር መልአክ ተላከ። ክፉኛ ይኸውላችሁ፣ ያ የተላከው የሚቀጽፍ መልአክ የሚምር አይደለም፣ ለምሕረት አይደለም፣ ለቁጣ የታዘዘ መልአክ አገኘው፣ መታው። 5 ቀን በጽኑ ደዌ የተሰቃየ ሄሮድስ ለምን? ትልቋ ቤተክርስቲያን መግፋት ሲጀምር ታመመ። ትልቋ ቤተክርስቲያን መግፋት ሲጀምር ወደቀ ይላል። የብዙዎች ውድቀት ቤተክርስቲያን ላይ ሄዶ የተላተሙ ቀን ነው። ታላቋ ቤተክርስቲያን ሊነካኩ ሲሞክሩ ውድቀታቸው ይፋጠናል። የሰማችሁኝ ነው። መሪዋ ራሷ ማን ስለሆነ? ራሱ ክርስቶስ ስለሆነ በታላቅ ሕመም ታወከ፣ ታመመ። ከዛን ስጋው ሸቶ ተልቶ ሞተ ይላል። አያችሁ፣ የ5 ቀን ሕመም ስጋው እስኪበሰብስና እስኪተላ ድረስ አደረገው። ያ የመታው ቀጻፊ መልአክ
ለቁጣ የተላከው መልአክ መጥቶታል። 5 ቀን ድረስ ግን ተሰጥቶታል ንስሐ እንዲገባ። 5 ቀን ያሳደዳትን ቤተክርስቲያን ይቅርታ እንዲጠይቅ ተደርጓል። ዛሬም ያሳደዷት ዛሬ ነገ ወድቀው ቤተክርስቲያን ይቅርታ ካልጠየቋት የሰማችሁ ነው አይደል? መጨረሻቸው እንደ ሄሮድስ የክርስቶስን ቤተክርስቲያን ማሳደድ፣ አገልጋዮቿና አማኞቿን ማሰቃየት መጨረሻው ጥፋት ነው። አሁን በዘመኑ ያልተሳካለት መሪ ያልኳችሁ፣ ባለትዳር ያልኳችሁ፣ አገልጋይ ያልኳችሁ ብዙ ነገር ጠቀስኩላችሁ። በዘመኑ የተሳካለት ሰው ለመሆንስ ምን እናደርግ? ከኔ ጋር ናችሁ? ስኬታማ ሰው ምን ለመሆን ምን እናደርግ? ለእግዚአብሔር እንገዛ፣ ድሃ አንበድል፣ የሰው ሀቅ እንመልስ፣ የሰራተኛ ደሞዝ አንውሰድ፣ ከተፈቀደልን በላይ አትውሰዱ፣ ከታዘዛችሁት ነገር በላይ አታደርጉ፣ ለመስሪያ ቤታችሁ ታመኑ፣ ለሾሟችሁ ሰዎች ታመኑ፣ ለትዳራችሁም ታመኑ፣ ለቤታችሁም ታመኑ። ይሄንን አድርጉ። የሰማችሁን አይደል? ቀጥሎስ ንስሐ ግቡ። ቀጥሎስ ስጋውና ደሙን ተቀበሉ። የዛ ጊዜ በዘመናችሁ የተሳካለት ሰው ትሆናላችሁ። የተሳካለት ሰው ለመሆን መተው የሚያስፈልገን የስጋ ስራ ተብሎ የተገለጠውን ነው። ሐዋርያው ቅዱስ ጳውሎስ በገላትያ 5 ቁጥር 19 ላይ የስጋ ስራ የተገለጠ ነው ይለናል። የምን ስራ? ምንድነው የስጋ ስራ ሲል ዝሙት ይለናል። የመጀመሪያውን ምን ይላል? ቅድም ነግሬያቸዋለሁ። ምን ብለናል? ዝሙት። ሁለተኛው ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የመሳሰሉትን የሚያደርግ የእግዚአብሔርን መንግስት አይወርስም ይላል። የተሳካለት ሰው ለመሆን እነዚህ የተዘረዘሩትን የሥጋ ስራዎች ተውና የመንፈስ ፍሬ ተብሎ የተቀመጠውን እንዲሳካላችሁና እንዲሳካልን ፍቅርን እንያዝ። ምንን እንያዝ? ደስታን እንያዝ፣ ሰላምን እንያዝ፣ ትዕግስትን እንያዝ፣ የበጎነትን ካባ እንደርብ፣ እምነት ይኑረን፣ የዋህነት እናብዛ፣ ራስን እንግዛ። ይህንን ካደረግን በዘመኑ የተሳካለት ሰው መሆን እንችላለን። የምትወጥኑት ነገር ይሰምርላችኋል፣ የምታቅዱት ነገር ይሳካላችኋል። እየሰማችሁኝ ነው አይደል? በዘመኑ የተሳካለት ሰው ትባላላችሁ። አንድ ሴት ነበረች። ትምህርቴን ጨረስኩኝ። ሰማችሁኝ? ስንት ሴት ነበረች? ያው ቆይቼ ስለመጣው ነው ማቆያችሁ። እሺ፣ ከብዙ ቆይታ በኋላ ስለመጣው አንድ ሴት ነበረችና ይቺ ሴት ትዳር አላት፣ ግን ልጅ የላት። ይሞላል ሁሌ። ማን ሲሰጥ ነው? ማን ሲሰጥ ነው? እግዚአብሔር ሲሰጥ ደግሞ መጠበቅ ነው። እሱ ይታማል ለመስጠት? ንገሩኛ በማርያም። ለመስጠት ይታማል? አይታማም። እና የሚገርማችሁ ትዳሯ ውስጥ ልጅ ያጣችሁ 11 ዓመት ነው። ስንት ዓመት? ይሄው ታሪክ ይናገር። ስምዖንና አቅሌስያ 30 ዓመት ልጅ ሳይኖራቸው ጠበቁና አቡዬን አገኙ። ገብረ መንፈስ ቅዱስን ገብረ ሕይወትን አያችሁ። ስንት ዓመት? 30 ዓመት የሚጠብቅ ባል የለም እናቴ። 30 ዓመት የምትጠብቅ ሚስት የለችም። ችግሩ ከሱ ሊሆን ይችላል ፍቺው የሚል ይኖራል። ችግሩ ከሷ ነው ፍታት የሚል አማካሪ ይገባል። እናቴ ልጅ እንደ ገብረ መንፈስ ቅዱስ እናት እንደ አቅሌስያ የሚጠብቅ ልብ ይስጣችሁ። እንደ አባታቸው እንደ ቅዱስ ስምዖን የሚጠብቅ ልብ ይስጣችሁ። እንደ ጸጋ ዛብና እንደ እግዚአብሔር የሚጠብቅ ልብ ይስጣችሁ። እንደ ፍሬ ብሩክና እንደ ዮስቴና የሚጠብቅ ልብ ይስጣችሁ። መጠበቅ ከቻላችሁ የተሻለውን ታገኛላችሁ። ሳትባረኩ ቀርቷችሁ አይደለም፣ ሳይጎበኛችሁ ቀርቶ አይደለም። የተሻለውን ሊሰጣችሁ ትዕግስታችሁ የተመረመረ ነው። የተሻለ ልጅ ታገኛላችሁ። እና ልጅ የላችሁ። ስንት ዓመት? በማርያም አኩርፋችሁኛል እንዴ? ጸባለ እንዴ? ማላቀው ካለ እንግዲህ ይቅርታ ጠይቃለሁ ኋላ። ስንት ዓመት? 11 ዓመት ልጅ የለም። ከ11 ዓመት ቆይታ በኋላ ገብርኤልን ትወዳለች። ማንን? እስቲ ገብርኤል በሉ። ትወዱታላችሁ? እስቲ ገብርኤልን የሚወድ እስቲ ለገብርኤል ክብር ይሁን። የሚጠብቃችሁ መልአክ ነው። እና ቤተክርስቲያን ትመጣና ገብርኤል ቤተክርስቲያን በትልቅ ባነር የተሰራ 3 ደቂቅን ከእሳት ሲያወጣ የሚያሳይ ስዕል አለ። እየሰማችሁ ነው? እና በጣም ጨንቋት ነበረ፣ ከፍቷት ነው የመጣችውና እንደዛ አይነት ጸሎት ስታደርግ የመጀመሪያዋ ነው።
እንባዋ ቀደማት ከጸሎቷና ተንበርክካ እንዲህ አለችው። ስለምትወደው እኮ ነው። ገብርኤልን ሚካኤልን የሚወዳለ ገብርኤልን የሚወዳለ ኡራኤልን ሩፋኤልን አይደለ እና ገብርኤልን በጣም ትወደዋለችና ቀድማ ስታየው እንባዋ ቀደመና ተንበርክካ እንዲህ አለችው። ቅዱስ ገብርኤል በትዳሬ ያልተሳካለት ባለ ትዳር ተብያለሁ። ሰማችሁ? ትዳሬው ሰዎች እጃቸውን ነክረዋል። እኔን እየጎተቱ ሊያወጡ ባሌንም በዛ እየጎተቱ ሊያወጡ ሊለያዩን ነው። የተገመድንበት ገመድ ደግሞ የታሰርንበትን ያን ገመድ ደግሞ ያሰረው አማኑኤል ነው። እሱ ያሰረውን ገመድ ሰዎች ሊቆርጡ እየተሯሯጡ ነው። አያደርስ እኮ ነው ዛሬ። አማኑኤል የገመደውን ሁሉ ለመቁረጥ የሚገባ ሰው አለ ሳያውቀው እና ይሄ ሁሉ በትዳሬ ውስጥ ፈተና የመጣው ልጅ ስለሌለኝ ነው። ቅዱስ ገብርኤል አለችው። የሰማችኝ ነው። ብስራት ለማርያም ነግራል። ብስራት ለኤልሳቤጥ ነግራል። ትወልጃለሽ እያልከ ነግራል። መቼ ነው እኔን ብስራት የምታሰማኝ? ትላንት ብስራት ገብርኤል ነበረ። መቼ ነው ለኔ ብስራት የምታሰማኝ? እኔንስ መቼ ነው ትወልጃለሽ የምትለኝ? እባክህን የዛሬ ዓመት ወንድ ልጅ ከሰጠኝ አለችው። የዛሬ ዓመት ምን ከሰጠኝ? እሱም ጤነኛና የሚያድግ ልጅ ከሆነ ምሰጥህ ነገር የለኝም። ልጁን ክርስትና በቤተ መቅደስ አስነሳለሁ። በየወሩ ካንተ ቤተ መቅደስ እያመጣው አቆርበዋለሁ ብላ ተሳለች። ከዛስ የምታለቅሰውን እንባ የ11 ዓመት ማጣቷን የ11 ዓመት ስኬት አልባ የትዳር ጉዞዋን በዛ እንባ ውስጥ ገለጠችና እንባዋን ከዓይኖቿ ፍስ አረገችና ስዕሉ ላይ ረጭታ ስዕሉን ቀብታው ሄደች። የሰማችሁኝ? ስዕሉ ላይ ረጨችና ስዕሉን ቀብታ ሄደች ወደ ቤቷ። በአመቱ ምን አለፋችሁ የሚያሳሳ ሊያዩት የሚያጓጓ ወንድ ልጅ ሰጣት ቅዱስ ገብርኤል። አመሰገነች። ባሏ ቤት ደስታ ሆነ። ስኬት አልባ የነበረው የ11 ዓመት ጨለማ ትዳር ብርሃን ሆነ። ገብርኤል መጣና 11 ዓመት ጨለማ የወረሰውን ትዳር ብርሃን አደረገው። ማጣታቸውን አራቀላቸው። አቤት ገብርኤል ይመጣል። ሲመጣ ከሳት እየጎተተ ሲመጣ ከገደል እያወጣ ሲመጣ ካለህበት ሁኔታ ሲመጣ ማጣትህን ሊያርቅልህ የምስራች ይላል። ገብርኤል ይመጣና ትወልዳለህ፣ ትወልጃለሽ። የምስራች ያጣሽውን ነገር ወደ እጅሽ ይገባል። የምስራች የተበተነው ይሰበሰብልሻል። የምስራች የአንገት ድፍረት ቀና የምትልበት ቀን መጣልህ ብሎ ቀን ያወጣል። አቤት ቅዱስ ገብርኤልን አመስግኑት እስቲ፣ አክብሩት በእናታችሁ። ፈጣን መልአክ ነው። ይገርማችኋል። እና ቅዱስ ገብርኤል እንደው በቃ ይኸውላችሁ 40 ቀን ነው አይደል የሚቆየው ለክርስትና ወንድ ሲወለድ። ምኑ ማታውቁ ናችሁ እንዴ? 40 ቀን ጠበቀች። አሁን የት ነው ክርስትና ማንሳት ያለባት? ባሏ እና የባሏ ዘመዶች መጡና ከደስታ ብዛት የተነሳ ስለት ሁሉ ተረስቷል። እኛ እዚህ አልቀሰን ለምንዋለን፣ አማኑኤል ይሰጠናል፣ እንረሳለን። የታባቱ ስለቱ ስንት ስለት የበላ ነው እኮ አለን እዚህ ውስጥ ሞልቶልን የረሳ ነው። ስናጣ ለቅሷችን መከራ ነው አይደለ? ግብ ከእግዚአብሔር ጋር ሲሰጠን ደግሞ ይኸውና ያልነውን በአፋችን የተናገርነውን ደግሞ እናስቀርበታለን። እናም ክርስትናው ሳደረሰ ለኛ ማርያም ነው ቅርባችን። ማርያምን ቤተክርስቲያን ነው፣ ገብርኤልን ቤተክርስቲያን ነው። ሁለቱም ያው ነው። ዋናው ክርስትናው መነሳቱ ነው። ባክሽ እዚህ ማርያም እናንሳ ይላታል ባሏ። የሰማች ነው። በቃ እሷም ተሸነፈች። ሌሎችም ሆይ ሆይ ሲሉ ገብርኤል የተሳለችው ስለት ማርያም ቤተክርስቲያን ወሰደች። ክርስትና ተነሳ። ቤተ መቅደስ ይዛው ገባች። ጎን ላይ አቋቋሚ የሚባል ታውቃላችሁ እናንተ ከየት እንዳመጣችሁት ባላ አቋቋሚ እንትና ወልዳ ለላቋቁማት ክርስትና ልታን ላቋቁማት ያው አብሮ የሚቆም ነው መሰለኝ አይደል? እና ያቺ አቋቋሚ ማለት በሏችሁና መቋሚ ማለት መቼም ልጇን ተቀብላ የምትይዘው ክርስትና አንሿ ናት። እውነት ነው። ክርስትና እናት የሆናችሁ ሰዎች ሕፃኑን ትይዛላችሁ አይደል? ይዛ ቀን እንደው የሌላችሁ ከሆነ እሷን በልጅ የባረከ አማኑኤል እኔን ባርከኝ ጥላችሁ ትጸልያላችሁ። ጥሩ ነው አይደል? እና ይዛ ቆማለች። ለካ የታቀፈችው አስከሬን ሆኗል። የሰማችሁ ነው። ልጁ ሞቷል፣ አላወቀችም። ዝም ብላ ይዛለች። ቅዳሴው አለቀና የመጀመሪያ ቁርባን የሚቆርበው ማን ነው? ክርስትና አይደል? ክርስትናውን አስቀድሞ አሉ ካህናት። ከዛ ክፍት አርጋ ስትሰጥ ልጁ አይኑ አይገለጥም። ተኝቶ ነው ቀስከሽው ይሏታል ካህኑ። እንዲህ ብትለው የለም ልጁ አይኑን ብገልጥ የለም በዛው። ሰማችሁ? አረ ልጁ እኮ በህይወት የለም ይሏታል ቄሱ። እናት በዚህ ሳደነገጠችና አብራ ቆማለች። ምንድነው ብላ ልጇን ገልጣ ስታይ ልጇ የለም እንዴ አለች። ወዲያውኑ በልቧ አንድ ነገር መጣ። ሰማችሁ? እንባዋ እየረገፈ ነው።
ስለቴን በላው። ገብርኤል ቀልድ ያረክም እናቴ ልጅ ስለቴን በላው። ሰማችሁኝ አይደል? ስለቴን በላው። ስለት በልቼ ነው። ካህኑ አንድ ነገር ብቻ አድርጉልኝ፣ አስከሬን ነው ብላችሁ ሕፃኑን ከቤተ መቅደስ እንዳታስወጡብኝ። ሀብተ ወልድና ስመ ክርስትና አግኝቷል። ይሄ ልጅ ተጠምቋል። አንድ ነገር ነው የሚቀረው፣ የደሙን ማይተም መያዝ አለበት። የኢየሱስ ክርስቶስ ደም ደግሞ እንኳን ለታመመ ለሞተ መድኃኒት ነው። ግድ የለውም አፉ ላይ ብቻ ደሙን አስቀምጡልኝ። ሰማችሁኝ? እንዴት ብዬ እኮ በሕይወት የለም። ግድ የለውም ደሙ የክርስቶስ ነው አይደል? አዎ። ታዲያ ከሞተ የሞተ እንደሆነ አያነሳውም እንዴ? የኔ አባት ግድ የለውም። ጤነኛ ልጅ ይዤ ገብቼ ማስከሬን እያልወጣም የኢየሱስ ክርስቶስ ደም ከኃጢአት ብቻ ያነጻል ሳይሆን የሞተንም ያነሳል። ግድ የለም አንደበቱ ላይ አስቀምጡልኝ፣ አፉ ላይ አስጠጉና ቀቡት። ግድ የለም ማለት በጽዋ ያዘውን ዲያቆን ጠጋ በላሉትና በጣታቸው ይዘው ነክረው ከንፈሩ ላይ ሲያስቀምጡት አይኑን ግልጥ አደረገ። ክብር ለመድኃኔዓለም ይሁን። ገለጠ በቃ። ከዛስ አያችሁ በትዳር ዘመኗ 11 ዓመት ያልተሳካላት ሴት የነበረች ከ11 ዓመት ልመና በኋላ በገብርኤል ጸሎት ልጅ አግኝታ ደግሞ ስለት በማስቀረቷ ደግሞ ስኬቷ ጨልሞባት ነበረ። ወገኖቼ ለእግዚአብሔር የተናገራችሁትን እንዳትረሱ። በጭንቅ ቀን ያወራችሁትን ለአማኑኤል የተናገራችሁት እሷ ተመዝግባለች፣ እንዳትረሷት። ስለዚህ በዘመናችሁ የተሳካላችሁ ሰው እንድትሆኑ ወደ እግዚአብሔር ቅረቡ፣ የቀማችሁትን መልሱ፣ የበደላችሁትን ካሱ። ንስሐ እየገባን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡርን ደሙን እንድንቀበል አማኑኤል በቸርነቱ ያግዘን። እግዚአብሔር መንፈስ ቅዱስ ሁላችን ይባርከን። ቅዱስ አሐዱ አምላክ። ይህ የላችሁም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።